ሰላም ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? እንዴት እያሳለፋችሁ ነው? ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች እየሰራችሁ ችሎታችሁን እያዳበራችሁ ነው? በጣም ጎበዞች። እኔም ለእናንተ የሚሆኑ አዳዲስ ስራዎችን እያመጣው እናንተም ችሎታችሁን እንድታዳብሩ እያገዝኳችሁ ነው አይደለ? በጣም ደስ ይላል። ዛሬም ደግሞ እንደተለመደው አንድ ቆንጆ ስራ ይዤላችሁ መጥቻለሁ። ምን እንደምንሰራ መቼም እዚች ጋር አይታችሁ ገምታችኋል አይደለ? በጣም ጎበዞች። ዛሬ ደግሞ የውላችሁ ክርና ሽቦን በመጠቀም በጣም ቆንጆ ነገር እንሰራለን። እቺ የቁልፍ መያዣ ናት ልጆችዬ፣ ተመልከቱ። በጣም ታምራለች አይደለ? በቀላሉ ክርንና ሽቦን በመጠቀም እንደዚህ ለአገልግሎታችን የምንጠቀመውን እንደዚህ የሚያማምር ነገሮች የራሳችንንም የፈጠራ ችሎታ ሊያዳብረንን የሚችል ቆንጆ ስራ ነው የምንሰራው፣ የቁልፍ መያዣ ማለት ነው። ልጆች እንደዚህ የሚያምረውን ቆንጆን የቁልፍ መያዣ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። በአካባቢያችሁ በቀላሉ የምታገኙ ከሆነ ክር ታዘጋጃላችሁ። እንዲሁም ደግሞ ቀጭን በቀላሉ ሊተጣጠፍ ሊቆራረጥ የሚችል ሽቦ፣ ማጣበቂያና መቀስ። እቺን እዚህ ጋር ጠጋ እናረግና እኔ እዚህ ጋር የምታዩትን ፒንክ ቀለም ያለውን ክር አዘጋጅቻለሁ። በሱ ቀለም ባለው በዚህኛው ክራችን ደግሞ መጀመሪያ እንደዚች የምታምሯን የልብ ቅርጿን ለማምጣት እንዴት እንደሚሰራ ላሳያችሁ ልጆችዬ። እንደዚች የልብ ቅርጿን ለመስራት ክሩን መጀመሪያ መጠምጠምና መቁረጥ ያስፈልጋል። እናንተ እንደዚህ በእጅ መጠምለል ይቻላል። በአካባቢያችሁ በምታገኙት ማንኛውም ነገር ላይ አርጋችሁ ክሩን ጠምጥማችሁ መቁረጥም ይቻላል። እኔ በቀላሉ ሁላችንም ሊመቸን በሚችል መንገድ ላሳያችሁ። በመጀመሪያ እንደዚች 3 ጣታችሁን በመጠቀም እንደዚህ ሰፋ አርጋችሁ ትይዙና ክሩን እጃችሁ ላይ ጫፏን እንዳትወጣባችሁ አድርጋችሁ የምትፈልጉትን መጠን ያህል ክሩን እንደዚህ እጃችሁ ላይ ተመልላላችሁ። ልጆችዬ እዚህ አይነት 2 ጥምልል ስለሆነ የሚያስፈልገን አንዱን የተወሰነ መጠን የሚያስፈልገን ያህል ካረግን በኋላ ቆርጠን አስራን እናስቀምጣለን። በተጨማሪም ደግሞ አንድ ሌላም ልክ በተመሳሳይ እናዘጋጃለን። እዚች ጋር ስለጨረስኳት እኔ እንደዚች አረግና አስራታለሁ ማለት ነው። እንዳይበተንባችሁ በደንብ አርጋችሁ መጀመሪያ ክሩን እሰሩት። ሳም እንደዚህ እናስቀምጠውና ልጆች የዚህ አይነት ደግሞ አንድ ተጨማሪ እናዘጋጃለን። በተመሳሳይ መጠን አድርገን ማለት ነው። ይሄን ያህል ካደረግን በኋላ ስለሚበቃን ቁርጥና እናስራለን። እንደዚህ አድርገን ልጆችዬ እንዳይበተንባችሁ በጣም በጥንቃቄ ጠበቅ አድርጋችሁ ማሰር ይኖርባችኋል። እንደዚህ ካረግን በኋላ እንደዚህ ክሩን በመጀመሪያ እንቆርጣለን። እዚህ ጋር ግን መስሪያ ቦታዬ እንዳይበተንብኝ ልጆችዬ ከስር ወረቀት አረግና መቆራረጠውን ወረቀቱ ላይ እንደዚህ እንዲሆንልኝ አደርጋለሁ። ከዛ ያልተቆረጠ ካለ መጀመሪያ በደንብ የቆረጥኩትን ክር አስተካክላለሁ ማለት ነው። እሺ ልጆች እንደዚህ ቻርኬ ካዘጋጀው በኋላ ችኛዋንም ክር በተመሳሳይ አዘጋጃታለሁ። እሺ ልጆች በዚህ አይነት መንገድ ሁለቱንም ክራችንን አዘጋጅተናል። አሁን ለማጣበቅ የሚመቸንን ቦታ እንፈልግና እንደዚህ አድርገን እናዘጋጃለን። በነገራችን ላይ ካጣበቅን በኋላ ስለሆነ ቅርጹን የምንሰራ መጀመሪያ ሁለቱን ክሮች አንድ ላይ ማጣበቅ ይኖርብናል። ያርገን እዚህ ባዘጋጀነው ቦታ ላይ እናጣብቀዋለን። ከዛ መጣበቁን ካረጋገጥን በኋላ እንደዚህ ልንሰራ የፈለግነውን ደግሞ እንደዚህ ይሄን ያያችሁ በደንብ ስላልተጣበቀ ድጋሚ ማጣበቂያውን አረግበታለሁ። እናንተም ክሩ በቀላሉ ማያያዝላችሁ ከሆነ በደንብ እስኪያያዝ ድረስ መጠበቅ ይኖርባችኋል ማለት ነው።
ልጆችዬ እንደዚህ በደንብ ካያያዝን በኋላ አያችሁ እኔ ልብ ቅርጹን እስኪያመጣልኝ ድረስ እንደዚህ በጥንቃቄ በመቀስ ክሩን እየቆረጥኩ ቅርጹ እስኪመጣልኝ ድረስ እያስተካከልኩ እሄዳለሁ። እናንተም በልብ ቅርጽ ሊሆን ይችላል በምትፈልጉት አይነት ቅርጽ እንደዚህ እያስተካከላችሁ የምትፈልጉትን ቅርጽ እስክታገኙ ድረስ በደንብ መመቅሳችሁ ታስተካክላላችሁ። አያችሁ ልጆች አሁን ራሱ ልብ ቅርጹን እየያዘልኝ ነው። የበለጠ ቅድም እንዳልኳችሁ ደግሞ የሚያምር ቅርጽ እንዲሆንልኝ በደንብ አድርጌ በመቀስ ቅርጹን አስተካክላለሁ። ግዴታ ልጆች የልብ ቅርጽ ብቻም ሳይሆን የእንስሳትን መጠቀም ይቻላል። እናንተ የምትፈልጉት ውስጣችሁ ያለውን አዳዲስ ፈጠራም ነገር መጠቀም ትችላላችሁ። በቀላሉ ግን ክርና ሽቦን በመጠቀም እንዴት የቁልፍ መያዣ መስራት እንደሚቻል ነው ማሳያችሁ። እናንተ ደግሞ የራሳችሁን ላይ የተለያዩ ነገሮችን በመጨመር የራሳችሁን የፈጠራ ችሎታችሁን ደግሞ ማዳበር ትችላላችሁ። አሁን ቅርጿ ስለመጣችልኝ እዚህ ጋር ያሉትን የተወሰነውን አስተካክልና ሽቦውን ደግሞ አስርበታለሁ ማለት ነው። እንደዚህ እናረግና እዚህ ጋር እናረጋታለን። ይሄ ስለማያስፈልገን ወደዚህ እናወጣና እዚህ ጋር ያዘጋጀሁትን ሽቦ ደግሞ እንደዚህ የሚያስፈልገኝን መጠን ያህል ቆርጣለሁ። እዚህ ጋር የምታዩት ሽቦ ልጆች በቀላሉ ቀጭን ስለሆነ በቀላሉ እንደፈለግን ለማጣጠፍ የሚመች ቅርጹ ለማስተካከል የሚሆን ሽቦ ነው። ሁሉም ስለማያስፈልገኝ የምፈልገውን ክፍል ያህል ቆርጬ አወጣለሁ። እሺ ልጆች በምታዩት መንገድ ቆርጬዋለሁ። እንደዚህ አድርጌ አስተካክልና ካናቱ ላይ እንደዚህ ከፈለጋችሁ መጀመሪያ ቁልፋችሁን ከታችሁ ማድረግ ትችላላችሁ እንዳይበላሽባችሁ። እንደዚህም ከታችሁ ደግሞ ቁልፉንም በላይ በኩል መክተት ይቻላል። አድርገን ቅርጿን ካስተካከልን በኋላ ሽቦአችንን ማስገብተን ያው እንደምታዩት በጣም የምታምር ቆንጆ ቁልፍ መያዣ ሆናለች ማለት ነው። አያችሁ እዚህ ጋርም ያለው በተለያየ ከለርን ብትሰሯቸው የበለጠ ውበት ስለሚኖራቸው ልጆችዬ እንደዚህ በክርና በሽቦ በቀላሉ ቁልፍ መያዣ እየሰራችሁ ለራሳችሁ መጠቀም ትችላላችሁ። ለጓደኞቻችሁ ለቤተሰቦቻችሁ ማበርከትና መስጠት ትችላላችሁ ማለት ነው። አያችሁ በአካባቢያችን የሚገኙ ቀላል ነገሮችን በመጠቀም ብዙ ወጪ ሳናወጣ እንደዚህ የዕለት ተዕለት ኑሯችንን ሊያቀሉልን የሚችሉ የተለያዩ ፈጠራዎችን እየሰራን ለራሳችን አገልግሎት መጠቀም እንችላለን ማለት ነው። የዛሬውን ስራ ወደዳችሁት? በጣም ጎበዞች ሁላችሁም በየቤታችሁ እንደሞከራችሁት እንደሰራችሁት አልጠራጠርም። እንግዲህ ልጆች እንደዚህ ሁሉ ጊዜ እናንተን የሚያሳትፍ የእናንተን ችሎታ የሚያዳብርላችሁን አዳዲስና ቆንጆ ስራዎች ይዤላችሁ እመጣለሁ። ለዛሬ እንግዲህ እንደዚህ የምታምሯን የቁልፍ መያዣ ነበር የሰራነው። ልክ እንዲሁ ደግሞ በሚቀጥለው ሳምንት ስንገናኝ አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ በጣም ጎበዞች፣ በጣም ወዳችኋለሁ። ቻው